ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መቀሌ በሰልፍ ስትናወጥ መዋሏ ተሰምቷል። መንግስት ደህንነታቸው በተጠበቀ መልኩ ወደ ቀያቸው የማይመልሳቸው ከሆነ የራሳቸው እርምጃ እንደሚወስዱ በትግራይ የሚገኙ ተፈናቃዮች ገልጸዋል። ለተከታታይ 3 ቀንና ሌሊት የሚቆይ ተቃውሞ በመቀሌ ማድረግ የጀመሩት እነዚህ የጦርነቱ ተፈናቃዮች ለአምስተኛ ክረምት በመጠለያ መቆየት እንደማይሹ የኢትዮጵያ መንግስትና የክልሉ ጊዜያዊ አስተዳደር ለጉዳያቸው የመጨረሻ ምላሽ የማይሰጣቸው ከሆነ የራሳቸውን እርምጃ እንደሚወስዱ ገልጸዋል። ዝርዝሩን አዘጋጅተናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከተለያዩ ተቃዋሚ የፖለቲካ ፓርቲ መሪዎች ጋር መወያየታቸውን አስታውቀዋል። ይሁን እንጂ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በውይይቱ ላይ አለመሳተፋቸውን አረጋግጠዋል። በውይይቱ ከተሳተፉ ፓርቲዎች መካከል አንዱ የሆነው የኢያፓ ፓርቲ ተወካዮችም ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት መድረክ ረግጠው መውጣታቸው ተሰምቷል። ተጨማሪ አዘጋጅተናል። በቅርቡ የጤና ባለሙያዎች ያደረጉትን ስራ የማቆም አድማ ተከትሎ አመራሩ ታስሮበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት ዮናታን ዳኘው ገልጸዋል። ዮናታን በመመሪያና የሀገሪቱ ሕግ በሚፈቅደው መሰረት እየተንቀሳቀሱ እንደነበረ ገልጸው ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው። የጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ማለታቸው ተሰምቷል። ሌላኛው መረጃችን ነው። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና መግለጫ ተሰጥቷል። እየተደረገ ባለው ውጊያ አገዛዙ በሁሉም ግንባሮች እየተሸነፈ መሆኑን የገለጸው መግለጫው ከሰሞኑን በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል በሚል የተለቀቀው ምስል መመልከቱን ገልጾ ምላሽ ሰጥቶበታል። ዝርዝሩን የምናስደምጣችሁ ይሆናል። በማህበራዊ ሚዲያ የመንግስትን ስም የሚያጠለሹና መንግስት ጽንፈኛ ብሎ የሚጠራውን የአማራ ፋኖ ቡድን የሚደግፉ ጽሁፎችና መልእክቶችን በማሰራጨት የሽብር ተልዕኮ ሲፈጽም ነበር የተባለው ግለሰብ በ7 ዓመት ጽኑ እስራት መቀጣቱ ተሰምቷል። ግለሰቡ ዘመድኩን በቀለ ለተባለ ግለሰብ ለቡድኑ የፕሮፓጋንዳ ስራ ግብአት የሚሆኑ መልእክቶችን መላኩንና የመንግስትን ስርዓት ለመገርሰስ ብቸኛው አማራጭ የትጥቅ ትግል ነው የሚል መልእክት ማስተላለፉ በአቃቢ ሕግ ክስ ላይ ተገልጿል። ሙሉ መረጃውን አጠናክረናል። እስራኤል ከሰዓታት በፊት በፈጸመችው ጥቃት የኢራን መንግስት የሀገር ውስጥ ደህንነት ዋና መስሪያ ቤትን ማውደሟን ገልጻለች። በሁለቱ ሀገራት መካከል እየተካሄደ ያለው ግጭት አሁንም እንደቀጠለ ነው። በትናንትናው ዕለት ከሚስታቸውና ከሁለት ልጆቻቸው ጋር መገደላቸው በስፋት የተሰራጨው የቀድሞ የኢራን ፕሬዝዳንት መሐመድ አህመዲ ነጃድም አልሞትኩም ማለታቸው ተሰምቷል። በተያያዘም ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የተገኘ መረጃ እንደሚያመለክተው ቴህራን የኒውክሌር ጦር መሳሪያ እየሰራች እንደሆነ የሚያሳይ ምንም ማስረጃ የለም ተብሏል። ተጨማሪ አካተናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ለሕክምና ባለሙያዎች ጥያቄ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር ታገደም። በቅርቡ የጤና ባለሙያዎች ያደረጉትን የስራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓ.ም መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ተናገሩ። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን አክለውም የእግድ ደብዳቤው ላይ ጠቅላይ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውን ተናግረዋል። አቶ ዮናታን አያይዘውም በመመሪያና የሀገሪቱ ሕግ በሚፈቅደው ነው የተንቀሳቀስ ነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ጠቅሰው እግዱ በዋነኛነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው የጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ብለዋል። ከዚህ ቀደም 2-3 ጊዜ መንግስት የጤና ባለሙያዎችን ጥያቄ እንዲመልስ በመግለጫ ስንጠይቅ ነበረ፣ እግዱም ከዛ ጋር የተያያዘ ነው ያሉት አቶ ዮናታን እንደማንኛውም ተቋም አንዳንድ ክፍተቶች ይኖራሉ፣ እነርሱም ቢሆኑ ግን ለእግድ የሚያበቁ አይደሉም፣ እግዱ ተገቢነት የለውም ብለዋል። አያይዘውም የጤና ባለሙያዎች የሚያደርጓቸውን አጠቃላይ እንቅስቃሴዎች እንዲሁም የሚጠይቋቸውን ለውጦችና የሚያነሷቸውን ሀሳቦች የኢትዮጵያ የጤና ባለሙያዎች ማህበር በተደጋጋሚ ሲያነሳቸው መቆየቱን አንስተው ነገር ግን ጥያቄዎቹ ተገቢውን ምላሽ ባለማግኘታቸው ምክንያት ችግሮች ተፈጥረዋል ሲሉ ተናግረዋል። በቀጣይም ጠቅላይ ሚኒስትሩን ጨምሮ ከሌሎች የሚመለከታቸው አካላት ጋር የጤና ባለሙያዎች ሊኖራቸው በሚችል ውይይት ላይ የባለሙያዎችን
ሀሳቦች በሚገባ ሊያቀርቡ የሚችሉ ሰዎች መወከል አለባቸው ብለዋል። የተለያዩና የተከፋፈሉ በርካታ ማህበሮች መኖራቸውን የጠቀሱት አቶ ዮናታን የጤና ባለሙያዎችን ጥያቄ ከፍ የሚያደርግ አንድ ማህበር ባለመኖሩም የጤና ባለሙያዎች አሳዛኝ በሆነ ሁኔታ ለሰቆቃ ተዳርገዋል፣ ይህም ክፍተት ፈጥሯል ብለዋል። ተቋም ህዝብንና ሀገርን ነው የሚጠቅመው። ስለዚህ መሰል ተቋማትን ማገድ የሚጎዳው ህዝብን ነው። ማህበራት ደግሞ በህዝብና በመንግስት መካከል መቀራረብ እንዲኖር የሚያደርጉ ናቸው ብለዋል። ይህንን የሚያደርጉ አካላት ቆም ብለው እንዲያስቡና ጥያቄዎችን በውይይት እንዲመልሱ አሳስበዋል። ተጨማሪም በእኛ በኩል ቁጭ ብለን በሲቪክ ባለስልጣኑ በኩል የተሰጡ ክፍተቶችን እየተወያየን እንፈታለን ሲሉ ገልጸው ከዚያ ያለፈ ነገሮች ተወሳስበው የሚመጡ ከሆነና በማህበሩ ህልውና ላይ አደጋ የሚፈጥሩ ከሆነ ግን ወደ ፍርድ ቤት ወስደን በዛ የምንከታተለው ይሆናል ብለዋል። ከዚህ ቀደም የጤና ባለሙያዎች የደሞዝ ጭማሪና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት 4 ቀን 2017 ዓ.ም ጀምሮ ሲያደርጉት የነበረውን የስራ ማቆም አድማ ተከትሎ የኢትዮጵያ ባለሙያዎች ማህበር ለሕክምና ባለሙያዎች አፋጣኝ ምላሽ እንዲሰጥ መጠየቁ ይታወሳል። ለአብነትም ማህበሩ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብሏል። ነገር ግን በኃላፊነት መከናወን እንዳለበት አጽንኦት ሰጥቷል። ማህበሩ አክሎም መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። በወቅቱም የማህበሩ ፕሬዚዳንት አቶ ዮናታን ዳኛው በቁጥጥር ስር ውለው እንደነበር አይዘነጋም። የአምነስቲ የጤና ባለሙያዎች የስራ ማቆም አድማ ግንቦት 4 ቀን 2017 ዓ.ም ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች ቁጥር 212 መድረሱን የሚገልጽ ዝርዝር እንደተቀበለ መግለጹ ይታወሳል። የመንግስትን ስም የሚያጠለሹ ጽሁፎችና መልእክቶችን ያሰራጨው ግለሰብ በ7 ዓመት እስራት ተቀጣ። በማህበራዊ ሚዲያ የመንግስትን ስም የሚያጠለሹና መንግስት ጽንፈኛ ብሎ የሚጠራውን የአማራ ፋኖ ቡድን የሚደግፉ ጽሁፎችና መልእክቶችን በማሰራጨት የሽብር ተልዕኮ ሲፈጽም ነበር የተባለው ግለሰብ በ7 ዓመት ጽኑ እስራት መቀጣቱ ተሰምቷል። የቅጣት ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ነው። ተከሳሽ ወንድማገኝ በርገና በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ሀ ለና ሐመሮሃ ድንጋጌን በመተላለፍ የወንጀል ድርጊት መፈጸሙን የአቃቢ ህግ ክስ ያመለክታል። ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆን በሐሳቡ በወንጀል ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን መንግስትን በጦርነት ከስልጣን ለማስወገድ አስበው በህገወጥ መንገድ የጦር መሳሪያ በመታጠቅ ከኢትዮጵያ መንግስት ጋር ጦርነት ውስጥ በመግባት እየተዋጋ ያለውና ራሱን ፋኖ ብሎ የሚጠራው ቡድን የፕሮፓጋንዳ ክንፍ በመሆን በርገና ወንድማገኝ የሚል የዋትስአፕ አካውንት ከፍቶ ነበር። የቡድኑ ልሳን ለሆኑ በዋናነትም ዘመድኩን በቀለ ለተባለ ግለሰብ በየካቲት 22 ቀን 2016 ዓ.ም ለቡድኑ የፕሮፓጋንዳ ስራ ግብአት የሚሆኑ በአርባ ምንጭ ከተማ መንግስት ቤት እያፈረሰ ነው የሚል መልእክት እንዲሁም በየካቲት 24 ቀን 2016 ዓ.ም የመንግስትን ስርዓት ለመገርሰስ ብቸኛው አማራጭ የትጥቅ ትግል ነው የሚል መልእክት ማስተላለፉ በአቃቤ ህግ ክስ ላይ ተገልጿል። እኔም አንዱ የዛ አካል ነኝ፣ ፋኖን እደግፋለሁ፣ ሁሉም ሰው የድርሻውን ሊወጣ ይገባል የሚልና ስርዓቱን በተለያዩ አማራጮች ማዳከም አለብን የሚል መልእክት በቪዲዮ ቀርጾ ለዘመድኩን በቀለ እንደላከ ተገልጿል። ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮፓጋንዳ መልእክቶች በቪዲዮ አሰራጭቶ ከ10 ያላነሱ ሰዎች የተመለከቱት የመንግስትን ስም የሚያጠለሹ ተግባራትን ሲፈጽም ነበር ተብሏል። እንዲሁም ራሱን የአማራ ፋኖ ብሎ የሚጠራውን ቡድን አመራሮች ፎቶ በመለጠፍ እንዲሁም ማንነታቸው ያልታወቁ የጦር መሳሪያ የታጠቁ ግለሰቦችን ፎቶ በመለጠፍ ጦርነትን የሚያባብሱ የተለያዩ መልእክቶችን በማሰራጨት እንዲሁም ወጣቱን ለጦርነት የሚያነሳሱ መልእክቶችን በማህበራዊ ሚዲያ በስፋት እንዲሰራጩ በማድረግ ወንጀል ተከሷል። ግለሰቡ የፕሮፓጋንዳ ስራ በመስራት መንግስት ላይ ጥርጣሬ እንዲፈጠርና የተለያዩ የፕሮፓጋንዳ መልእክቶች በማህበራዊ ሚዲያዎች ሲያሰራጭ የነበረ ሲሆን ኢትዮጵያ ጦርነት ላይ እያለች የሌሎችን ዓላማ ለማሳካት በማሰብ የሌሎችን ጥቅም በሚያራምድ የፕሮፓጋንዳ ስራ ውስጥ በመሳተፍ የደገፈ በመሆኑ በፈጸመው የመተባበር ወንጀል ተከሷል። ተከሳሹ በአጠቃላይ አመጽ ቀስቃሽ የሆኑ በርካታ የፕሮፓጋንዳ
መልእክቶችና ቪዲዮዎችን ሲያጋራና ሲያነሳሳ እንደነበር የክስ መዝገቡ ያስረዳል። ተከሳሹ የቀረበበትን ክስ ክዶ በመከራከሩ አቃቤ ሕግ የሰውና የሰነድ ማስረጃ አቅርቧል ተብሏል። በዚህም መሰረት ተከሳሹ የቀረበበትን ማስረጃ ማስተባበል ባለመቻሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ተከሳሹ በ7 ዓመት ጽኑ እስራት እንዲቀጣ ወስኗል። መንግስት ደህንነታቸው በተጠበቀ መልኩ ወደ ቀያቸው የማይመልሳቸው ከሆነ የራሳቸውን እርምጃ እንደሚወስዱ በትግራይ የሚገኙ ተፈናቃዮች ገለጹ። በትግራይ የሚገኙ ተፈናቃዮች በመንግስት ላይ ተቃውሟቸውን የሚገልጹበት ትዕይንት ዛሬ በመቀለ ማድረግ የጀመሩ ሲሆን በመጪው አርብ የዚሁ አካል የተባለ ሰልፍ በጄኔቫ እንደሚደረግ አስተባባሪዎች አስታውቀዋል። ተፈናቃዮቹ ከዛሬ ጀምሮ ለተከታታይ 3 ቀንና ሌሊት የሚቆይ ተቃውሞ በመቀለ ሮማናት አደባባይ ማድረግ የጀመሩት እነዚህ የጦርነቱ ተፈናቃዮች ለአምስተኛ ክረምት በመጠለያ መቆየት እንደማይሹም የኢትዮጵያ መንግስትና የክልሉ ጊዜያዊ አስተዳደር ለጉዳያቸው የመጨረሻ ምላሽ የማይሰጡ ከሆነ የራሳቸውን እርምጃ እንደሚወስዱ መግለጻቸውም ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተቃዋሚ የፖለቲካ ፓርቲ መሪዎች ጋር ተወያዩ። ኦነግና ኦፌኮ በውይይቱ አልተሳተፉም ተብሏል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረቡዕ ሰኔ 11 ቀን ከተለያዩ ተቃዋሚ የፖለቲካ ፓርቲ መሪዎች ጋር መወያየታቸውን አስታወቁም። ይሁን እንጂ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በውይይቱ ላይ አለመሳተፋቸውን ተናግረዋል። በውይይቱ እንዲሳተፉ ጥሪ የደረሳቸው ፓርቲዎች በሙሉ 4 ተወካዮችን እንዲያሳትፉ ድል ቢሰጣቸውም የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ጥሪውን ውድቅ ማድረጋቸውን ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው በውይይቱ ላይ አለመገኘቱን ተናግረዋል። ፕሮፌሰር መራራ ምክንያቱን ሲገልጹም እንዲህ ያለው የማስመሰል ፖለቲካና በማይግባቡ አካላት መካከል የሚደረግ ውይይት አሁን ካለው የፖለቲካ ትርምስ ያወጣናል ብለን አናምንም ብለዋል። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹም ፓርቲያቸው በድርድር ከመሳተፍ መቆጠቡን ተናግረዋል። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢህአፓ ጥያቄ የመጠየቅ ዕድል አላገኘሁም፣ በሌሎች ፓርቲዎች የቀረቡ ጥያቄዎቹም መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ልጥፍ ውይይቱ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ነበር ብለዋል። የኢፌዴሪ መከላከያ ሰራዊት በወታደራዊ ስልጠና የዳበረ ሰራዊት ምንጊዜም አሸናፊ እንደሆነ ገለጸ። ወታደራዊ ሳይንስን ከልምድና ተሞክሮ ጋር አዋህዶ በመጠቀም ግዳጅን በውጤታማነት መፈጸም የሚችል አመራር ማፍራት የሰራዊቱን አይበገሪነት ማጽናት ነው ሲሉም የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል ተስፋዬ ረጋሳ ተናግረዋል። ጀነራል መኮንኑ ይህንን የተናገሩት በማዕከላዊ እዝ ጋምቤላ ጊዜያዊ ማሰልጠኛ ማዕከል ላሉ የመቶና የጓዳ አመራሮች የጦርነት ጽንሰ ሐሳብ በተለያዩ የዓለም ሀገራት ምን እንደሚመስሉና አተገባበራቸው በተለያዩ የመሬት ገጾች ላይ የውጊያ ባህሪያት አፈጻጸማቸው ዙሪያ ሰፋ ያለ ትምህርት ከልምድና ተሞክሮቻቸው ጋር ባጋሩበት ዕለት ነው። ወታደራዊ አመራር የተቋሙን ቁልፍ እሴቶች በሰራዊቱ በማስረጽ ግዴታውና መብቶቹን የሚያስከብር ተቋሙን የሚደግፍ መነሻ ሐሳብ ያለው የተሰጠውን ኃላፊነት በብቃት የሚወጣ በሰላም ጊዜ ኃይሉን የሚያዘጋጅ ዝግጁነቱን በጠንካራ መሰረት የሚገነባና በተሰማራበት ግዳጅ ውጤታማ ድል የሚያስመዘግብ ነው ሲሉ ጀነራል መኮንኑ ገልጸዋል። አመራር ማለት ፈጣን ውሳኔ የሚሰጥ በአፈጻጸሙና በብቃቱ የመጣውን ለውጥ የሚመራ በሁኔታ ውስጥ ያሉትን አማራጮች የሚተገብርና ለችግሮች መፍትሄ የሚያስቀምጥ ብሎም ተተኪ አመራሮችን ከስሩ የሚያፈራና የተቋሙን ሕግና ደንብ ተግባራዊነቱን የማረጋገጥ ኃላፊነት ያለው እንደሆነም ብርጋዴር ጀነራል ተስፋዬ ረጋሳ አስገንዝበዋል። ልምድና ተሞክሮን ከወታደራዊ ሳይንስና ጥበብ ጋር በማዋሃድ የሚፈጠረው አቅም የሀገሪቱን ሰላም ለማረጋገጥና የማጽናት ጉዞን ለማሳካት የላቀ ድርሻ እንዳለውም ጠቁመዋል። በተያያዘ መረጃ የኢፌዴሪ መከላከያ ሰራዊት የሚሰጣቸውን ተልዕኮ በድል ለመፈጸም ምንጊዜም ዝግጁ መሆናቸውን የሬጅመንቱ አባላት ተናገሩ ሲል ገለጸ። በልዩ ዘመቻዎች እዝ የኮማንዶ ክፍለ ጦር ሬጅመንት የምስረታ አባላቸውን የሬጅመንቱን ገድሎች በሚያወሱ በፓናል ውይይትና በተለያዩ ፕሮግራሞች አክብረዋል። በፓናል ውይይቱ ላይ የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሸሚቦ ሬጅመንቱ የተሰጠውን ሀገራዊ ተልዕኮ ሁሉ በጀግንነት እየፈጸመ ታሪኩን በድል ችቦ እያደመቀ የመጣ መሆኑን አብራርተዋል። ሬጅመንቱ በተሰጠው የግዳጅ ቀጠና
ጽንፈኛ ብለው የጠሯቸውን ቡድኖች አከርካሪ መስበሩን በመግለጽ የትናንትና ታሪካችንን በመዘከርና የነገ ስንቃችን በማድረግ ለሀገራችን ሉዓላዊነትና ለሕዝባችን ሰላም በጽናት በመቆም ሀገራዊ ትልሞች ከግብ እንዲደርሱ የበኩላችንን ሚና እንወጣለን ብለዋል። በግዳጅ የተሻለ አፈጻጸም ለነበራቸው የላቀ ውጤት ላስመዘገቡ በዓመቱ የላቀ ጀብድ ለፈጸሙ የሬጅመንቱ አባላት የምስክር ወረቀትና ሽልማቶች መበርከቱም ተነግሯል። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ቀጠና መግለጫ ተሰጥቷል። በመግለጫውም የአማራ ሕዝብ እንደ ሰው በህይወት የመኖር አደጋ የደቀነበትን አገዛዝ ለመገርሰስ እየተዋጋ እንደሚገኝ ተገልጿል። መግለጫው እንደሚለው በዚህ በጦርነቱ በአውደ ውጊያ፣ በፖለቲካ፣ በሚዲያና በዲፕሎማሲ እንዲንኮታኮት የማድረግ አመርቂ ስራ ተሰርቷል፣ እየተሰራም ይገኛል ብሏል። መግለጫው አገዛዙ ፋኖን ከህዝብ መነጠል በመቀጠል ደምስሶ ማጥፋት የሚል ስትራቴጂ ነድፎ ከሀገርና ከህዝብ ሀብት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑን ከዚህ ቀደም እንደገለጸ አስታውሶ ከሰሞኑን በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስል መመልከቱንና ልጆቹ በመጀመሪያ አሁን ላይ የዚህ የገለጹት አባል አለመሆናቸውንና ከፋኖ አባልነት ከወጡ ከአንድ ዓመት በላይ እንደሆናቸው አመላክቷል። አክሎም አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውን ፕሮፓጋንዳ ትግል ከድተው ወደ አገዛዙ የገቡትን ልጆች በመሰብሰብ ተከታታይነት ያለው ዘመቻ እያካሄደ መሆኑን መግለጽ እንፈልጋለን ብሏል። በማገባደጃውም አገዛዙ በሁሉም ግንባሮች የሽንፈት ጽዋ እየቀመሰ እንደሆነ የገለጸው መግለጫው ይህንን በፕሮፓጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፓጋንዳዎችን ሊሰራ እንደሚችል ማስታወስ እንፈልጋለን ሲል መልእክቱን አስተላልፏል። እስራኤል ከሰዓታት በፊት ፈጸምኩት ባለችው ጥቃት የኢራን መንግስት የሀገር ውስጥ ደህንነት ዋና መስሪያ ቤትን ማውደሟን ገለጸች። የአይዲኤፍ አውሮፕላኖች የአምባገነኑን ቀንደኛ አፋኝ አካል አውድመዋል ሲል የእስራኤል መከላከያ ሚኒስቴር ገልጿል። ከዚሁ ጋር ተያይዞ የቀድሞው የኢራን ፕሬዚዳንት መሐመድ አህመዲን ነጃድ አልሞትኩም ማለታቸው ተሰማ። በትናንትናው ዕለት እኚህ የቀድሞ ፕሬዚዳንት ከሚስታቸውና ከ2 ልጆቻቸው ጋር መገደላቸው በስፋት የተሰራጨ ሲሆን በጽህፈት ቤታቸው በኩል ዛሬ መግለጫ አውጥተዋል። በመግለጫቸውም ስለኔ መገደል የተወራው ፈጽሞ ሐሰት ነው። ይህ የውጭ ኃይሎችና በሀገር ውስጥ የሚገኙ ተባባሪዎቻቸው የሚያካሂዱት የስነ ልቦና ዘመቻ አካል ነው ማለታቸው ተሰምቷል። ይህ በእንዲህ እንዳለ ቴህራን የኒውክሌር ጦር መሳሪያ እየሰራች እንደሆነ የሚያሳይ ምንም ማስረጃ የለም ተባለ። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኢራን የኒውክሌር ቦምብ ለማበልጸግ ተቃርባለች የሚሉ ንግግሮች በተጨባጭ እውነታ ላይ የተመሰረቱ አይደሉም ብለዋል። ይህ በቅርብ ጊዜ ውስጥም ሆነ በሚቀጥሉት ጥቂት ዓመታት የሚሆን አይደለም ሲሉ አስረግጠው ተናግረዋል። ኢትዮጵያና ሞሮኮ የጋራ ወታደራዊ ኮሚሽን ማቋቋማቸውና የመከላከያ ትብብር ስምምነት መፈራረማቸው ተገለጸ። ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድ፣ በሳይንሳዊ ምርምርና በወታደራዊ የጤና ጥቅሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ አዲስ የወታደራዊ ትብብር ስምምነት ተፈራረሙ። ስምምነቱ ትናንትና ማክሰኞ ሰኔ 10 ቀን በራባት ከተማ የተፈረመ ሲሆን የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁሟል። የኢትዮጵያ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በሞሮኮ የ3 ቀናት የሥራ ጉብኝት ያደረጉ ሲሆን የሞሮኮ ሮያል ጦር ኃይሎችና የሞሮኮ መከላከያ መሰረተ ልማቶችን ተመልክተዋል። በዚህ ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር የሆኑት አብዱላጢፍ ሉዲ ጋር ተወያይተው ስምምነቱን ፈርመዋል። በፊርማ ስነ ስርዓቱ ላይ የሞሮኮ ሮያል ጦር ኃይሎች ኢንስፔክተር ጀነራልና የደቡባዊ ዞን አዛዥ ሌተናል ጀነራል መሐመድ በሪድን ጨምሮ ከፍተኛ ወታደራዊ ባለስልጣናት ተገኝተዋል። ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውውጦች ውጤት ናቸው ተብሏል። በሚያዝያ ወር የሞሮኮ ሮያል ጦር ኃይሎች አዛዥ ሌተናል ጀነራል መሐመድ በሪድና ልዑካቸው በኢትዮጵያ የ4 ቀን የሥራ ጉብኝት አድርገዋል። በወቅቱም ከጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል። ሁለቱም ወገኖች በሳይበር ሴኩሪቲና በሰው ሰራሽ አስተውሎትና በሌሎች የመከላከያና ደህንነት ዘርፎች ላይ ትብብር ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። የሞሮኮ ብሔራዊ መከላከያ አስተዳደር ማክሰኞ ዕለት እንደገለጸው ሁለቱም ወገኖች አዲስ የተፈረመውን ስምምነት በመተግበርና በመደበኛ ጉብኝቶችና በወታደራዊ ባለስልጣናት መካከል ግንኙነትን በመቀጠል የሁለትዮሽ ግንኙነቶችን ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። የአሁኑ ስምምነት በራባትና በአዲስ አበባ መካከል እየጨመረ የመጣውን ስትራቴጂካዊ አሰላለፍ የሚያሳይ ሌላ እርምጃ ሲሆን ይህም በመከላከያና በቴክኖሎጂ ዘርፍ በጸጥታና አህጉራዊ ትብብር ላይ ትኩረት ያደረገ ነው። ነሐሴ 2016 ዓ.ም ፊልድ ማርሻል ብርሃኑ ጁላ በሞሮኮ ጉብኝት በማድረግ በሁለቱም ሀገራት ወታደራዊ ትብብራቸውን ለማጠናከር መስማማታቸው ይታወሳል።